አሚን መልቲሚዲያ ፕሮዳክሽን። ጉዞ በጸሎት አቃቂና ቦሌ ልብ አንጠልጣይ ታሪክ ክፍል 12። ደራሲ ዘሪሁን ገመቹ አቢ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እንዴ ጋሼ ደስ ይለኛል። ቦታው አሪፍ ይመስለኛል። አዎ ቦታውማ ገነት በዩ፣ ግን ከቦታውም በላይ ትውልድ አካባቢ ነው። አሁንም እዛ ዘመዶች ያሉ፣ ወንድሞቼ እህቶቼ ብዙ ናቸው። ለሊሴም ቦታውን በደንብ ታውቋለች። እዛ ከሄዳችሁ እኔ አባታችሁ ምንም አላስብም። የፈለጋችሁትን ነገር የፈለጋችሁትን ያህል ጊዜ መቆየት ትችላላችሁ። ግን የእናትሽ የጽዋ ማህበር የዛሬ ሳምንት ነው። ከዛ በፊት እንዳትሄዱ አትፈቅድላችሁም። አመሰግናለሁ ጋሼ። ከመቀመጫዋ ተነሳችና አቅፋቸው ግንባራቸውን ሳመቻቸው። ልጄ አመሰግናለሁ። እኔ ነኝ እንጂ ማመስገን ያለብኝ። አይ አመሰግናለሁ ያልኩሽ ሁልጊዜ በድርጊቶችሽ ልጄ በሬዱን ስለምታስታውሽኝ ነው። አፈሩን ገለባ ያደርግላትና እሷም እንደዚህ እንዳንቺ የሆነ ነገር ጠይቃኝ እሺ ካልኳት አቅፋ ትስመኝ ነበር። ይቅርታ ጋሼ እሷን እንድታስታውስ ስላደረኩ። አይ እንዳስታውሳት ስለምታደርጊኝ የሚከፋኝ መሰለሽ? ልጄ መቼም መርሳት አልችልም፣ አልፈልግምም። ደግሞ የምትረሳ ልጅ አይደለችም። የኔ በሬዱ ቶሎ ተወልዳ በፍጥነት አድጋ በጭሩቃነቷ በስላ በችኮላ ጥሩ ጥሩ ነገሮችን ሰርታ እኔ አባቷን አስደስታ የሞተች ድንቅ ልጅ ነች። በተለይ የሆነች ለቅሶ ቢጥ ያለችብኝ ደረስ ብዬ ልምጣ፣ እስከዛ ከእናትሽ ጋር ተጫወቺ አሉና የሚተናነቃቸውን እንባ እንደምንም ተቆጣጥረው ወደ ውስጣቸው በመመለስ ከመቀመጫቸው ተነሱ። እሺ ጋሼ እንዳትቆይ። አልቆይም ልጄ አሉና ኮፍያቸው ከጠረጴዛ ላይ አንስተው ጭንቅላታቸው ላይ አስተካክለው እያደረጉ ቤቱን ለቀው ወጡ። ሰለሞን ሁለቱም ባለ ትዳሮች ፊት ለፊት አስቀምጦ እያወራ ነው። የፈለገ ጥረት ብናደርግ ለእያንዳንዱ ብሎን የራሱን ትክክለኛ መፍቻ ካልተጠቀምን ልንፈታ አንችልም። በሕይወታችንም ችግሮች ሲያጋጥሙን ተረጋግተን ለችግሩ ትክክለኛ መፍትሄ ካልሰጠን፣ ለተግባራዊነቱ መንቀሳቀስ ካልቻል እንዲሁ ስንባክንና በችግሩ ውስጥ ስንዳክር ነው የምንኖረው። ይህንም በስራ ዓለም በትክክል እየተገበራችሁ ውጤታማ እንደሆናችሁ አውቃለሁ። በትዳር ህይወታችሁስ? ዋነኛው ጥያቄ እሱ ነው። አቶ ኃይለ መለኮት ተቀበሉት። ገብቶናል። እንደምንም ብለን በመካከላችን የተፈጠረውን ክፍተት በማስወገድና ፍቅራችንን መመለስ እንዳለብን በደንብ ተረድተናል። አዎ እንደምታየው ጥሩ መሻሻል እያሳየን ያለን ይመስለናል። ሰለሞን ቀጠለ። ጥሩ፣ ግን ፍቅር ብቻውን በሰላም ለመኖር በቂ አይደለም። በመካከላቸው ምንም አይነት ጥል የሌለ ጥንዶች በመካከላቸው ፍቅር እንዳለ እርግጠኛ መሆን አይቻልም። እንደዛው ዘወትር በነጋ በጠባ የሚጣሉና የሚጨቃጨቁ ጥንዶች በመካከላቸው ያለው ፍቅር አልቋል ወይም ቀዝቅዟል ማለት አይደለም። ከዛ ይልቅ እንዴት እርስ በርስ እንደሚግባቡና አንዱ ያንዱን ፍላጎት እንዴት እንደሚረዳ አልገባቸውም ማለት ነው። ስለዚህ አሁን መልሳችሁ ማደስ የሚገባችሁ ፍቅራችሁን አድሳለሁ ማለት ብቻ ነው። ፍቅራችሁን ብቻ ሳይሆን እርስ በርስ የመግባባት ችሎታችሁንም ጭምር ነው። አንዳችሁ ሌላችሁን በጥልቀት ለመረዳት እስከምን ድረስ ለመጓዝ ትፈቅዳላችሁ? ይሄ ወሳኝ ጥያቄ ነው። ወይዘሮ ስንዱ ለመጀመሪያ ጊዜ ተናገሩ። ትክክል ነህ ልጄ። ለፍቅራችን መበላሸት ዋናው ምክንያት እንደውም እርስ በርስ የመግባባት ችሎታችን ስለተበላሸ ነው። እሱም እኔን እሱም ባለመረዳት እሱም እኔም ባለመረዳት ምንም የምናደርገው ጥረት አልነበረም። ሁለታችንም እርስ በርስ እንከን ነበር የምንፈላለገው። ያንን በደንብ ተረድቼዋለሁ። አዎ ይሄ ችግር የእናንተ ብቻ ሳይሆን የአብዛኛው ባለትዳር ችግር ነው። አንድ ሰው በፍቅር ሲወድቅ በመጀመሪያ ስለ ራሱ ምቾትና ደስታ እንጂ ስላፈቀረ ሰው ደህንነት አይደለም የሚጨነቀው።
ሁለቱም ተጣማሪዎች በጋብቻ ጥምረት ውስጥ ለነሱ የሚመች ሰፋ ያለ ግዛት ቶሎ ብሎ ለመያዝ ይጣጣራሉ። ሁለቱም ተመሳሳይ ፍላጎት ስላላቸው ፍትጊያ ይፈጠራል። አንዱ የሌላኛውን ድንበር ማለፍ፣ ይሄኛው የዛኛውን ቀይ መስመርን መደፍጠጥ ይጀምራል። ከሁለት አንዱ በፍጥነት ነቅቶ ወደ ኋላ በመመለስ መረጋጋት ውስጥ ካልገባ ችግሩ መስመር ይስታል። እኔ 25-50-25 የሚል ፕሪንሲፕል አለኝ። በትዳር ውስጥ እሱ የሚባል ነገር የለም። ስሜታቸውና ፍላጎታቸው፣ የህይወት ዓላማቸው ወዘተ ተጠቅልሎ መጥቶ ፐርሰንት ቢሰጠው እሷ የግሏ ፍላጎት በግሏ የሚያስደስታት ነገር፣ መዝናኛ ቦታ፣ ጓደኞቿ 25% ይይዛለች። እሱም ለብቻው 25% ይይዛል። 50%ቱ ግን የጋራቸው ነው። በጋራ የሚያቅዱበት፣ በጋራ የሚሰሩበትና የሚለፉበት ቤት መስራት የሚችሉበት፣ ልጆች መውለድና ማሳደግ ወዘተ ናቸው። ሁልጊዜ ተሰፍሮ 25-50-25 ላይሆን ይችላል። በተለይ ሴቶች ከነሱ 25% 10ሩን ወይም 15ቱን ቆርሰው ለጋራቸው ያውሉታል። ወንዶች ደግሞ ከሞላ ጎደል አውቀውም ሆነ ሳያውቁ ከጋራቸው ላይ ቆርሰው የነሱን 25% 30ና 40 አንዳንዴም ከ50 በላይ ያደርሱታል። የዛን ጊዜ የጋብቻው ባላንስ ይናጋል። ምሰሶ መነቃነቅ ይጀምራል። እርማት ካልተደረገለት ጋብቻውን እያከሳ ይሄድና መጨረሻ ያከትምለታል። የምናደርገው ግልጽ ነው አይደል? አዎ፣ በጣም ግልጽ ነው። በምሳሌ ይበልጥ ለማስረዳት አንድ ገጠር የምትኖር አክስቴ ከ10 በላይ ባሎች አግብታለች። ግማሹን እነሱ ናቸው የፈቷት፣ ግማሹን እራሷ ነች ያደረገችው። ከሁሉም ግን የሳበኝን አንደኛውን ልንገራችሁ። አገባሁት አለች። በጣም ሰላማዊ፣ ምንም አይነት ክፉ ነገር የማይናገር፣ የጠየቅኩትን ሁሉ የሚያሟላልኝ ሰላማዊ ሰው ነበር አለች። በፊት ከለመደቻቸው ተደባዳቢና ተጨቃጫቂ ባሎች ጋር የትኛውም ጸባዩ የሚገጥም አልነበረም። ግን ብዙም ሳይቆይ ሰለቻት። ሁሉም ነገር ዝምና ጭጭ ያለ ሆነባት። በቃ ግንኙነታቸው ውስጥ ነፍስ አጣችበት። አንድ ቀን በሌሊት ተነሳና በሬዎቹንና ሞፈር ቀንበሩን ይዞ ወደ ማሳ ወጣ። ሲሄድ ቁርስም አልሰጠችውም። ምሳም ይዛ መሄድ ቢገባትም አልወሰደችለትም። ጭራሽም አልሰራችም። በጣም የባሰው ነገር ደግሞ የቤቱን ዕቃ ብረት ድስት፣ ሰሃን፣ ብርጭቆ አንድም ሳታስቀር ከቤት ጀምራ የቤቱን መግቢያ ደጃፍ ወለሉን ጠቅልላ አዝረክርካ እና ሞልታ ኩርሲ ላይ ቁጭ ብላ ትጠብቀው ጀመር። ከዛ መጣ። ከውጭ ጀምሮ ያዝረከረከችውን ዕቃ አንድ ባንድ ጎንበስ ብሎ እየለቀመ እታቡዋ ሰላም ነሽ? ምንም አልሆንሽብኝም አይደል እያለ ሁሉንም ዕቃ ወደ መደርደሪያ መልሶ ስሯ ቁጭ አለ። ስሯ ቁጭ ብሎ በልምምጥ ጭንቅላቷን መዳበስ ጀመረ። ከዛ ይቻ አክስቴ ምን ብታደርግ ጥሩ ነው? ብድግ አለችና ሻንጣዋን ይዛ እንዴት ቁርስ አልበላሁም፣ ምሳ አላመጣውልህም፣ ቤቱን እንዲህ አዝረክርኬ ነው የጠበቅኩ፣ ምን እስካደርግልህ ነው የምትጠብቀው? ምንም አይነት የወንድነት ወኔ የለህም እንዴ? 2 ሴት አንድ ቤት አይኖርም፣ ነውር ነው ብላ ጥላው ወጣች። በዛው ፈታችሁ። አያችሁ፣ ትዳር በጣም ውስብስብ ግንኙነት ነው። የበዛ ጭቅጭቅና ጥል ብቻ ሳይሆን የበዛ ሰላምና ጸጥታም ሊያፈርሰው ይችላል። ዋናው በሁሉም ነገር ላይ ሚዛን ጠብቆ መጓዝን መልመድ ነው። የተወሰነ ትንፋሽ ወሰደና ፊት ለፊቱ ካለ የታሸገ ውሃ በማንሳት አንዴ ተጎንጭቶለት ከንፈሩን አረጣጠበና ንግግሩን ቀጠለ። እነሱም ልክ በቅርብ ፈተና እንደደረሰበት ቸካይ ተማሪ በጥሞናና በትኩረት እየተከታተሉት ነው። አሁን ልብ በሉ፣ ጥረታችን በመካከላችሁ ያለውን ግጭትና ጭቅጭቅ ሙሉ በሙሉ ማስወገድ አይደለም። አይ እንደዛማ አይሆንም። እናንተ ሰው ናቸው፣ 2 ሰዎች፣ 2 ሰው ደግሞ በአንድ ጣሪያ ስር አብረው እስከኖሩ ድረስ በሆነ ነገር መነጋገራቸውና በነገሩ ላይ
የተለያየ ተቃራኒ ሐሳብ ማንጸባረቃቸው አይቀርም። ስለዚህ መነጋገርና መጨቃጨቅ ኖርማል ነው። አሁን ምንድነው የምናደርገው? በማንኛውም ጉዳይ ላይ አለመግባባት ተከስቶ ስትነጋገሩ በምን መልኩ ነው ኮሚኒኬት የምታደርጉት? ነገሩን ማስረዳትና ማሳመን ላይ ትኩረታችሁ እንደዛ ነው ወይንስ ያንን ምክንያት አድርጎ በስድብና በዘለፋ ማጥቃትና ልብ መስበር? አያችሁ፣ ትልቁ ችግር መጋጨታችን ሳይሆን በእያንዳንዱ ግጭትና አንዳችን ሌላቸውን የልብ ቁስለትና የነፍስ ህመም መስጠታችን ነው። ማጥፋት ያለብን እርስ በርስ መወጋጋቱን ነው። አንዳችን ሌላችን ላይ በምንም አይነት ሰበብ የሚያቆስል ነገር ጦር አስበን አይደለም። አምልጦን እንኳ መወርወር የለብንም። እርስ በርስ ከፍ ባለ ቃላት በተነጋገራችሁ ቁጥር ደግሞ እየተጣላችሁ መሆኑን አስታውሱ። መጣላት ቃሉ ራሱ አሉታዊ ነው። እየተጣላችሁ ሳይሆን በጋለ ስሜት እየተነጋገራችሁ ነው። በቃ እንደዚህ ነው ማሰብ ያለባችሁ። እንደዛ ካሰባችሁ ቀጥታ ችግሩ በጋለ ስሜት መነጋገራችን ብቻ ስለሆነ ስሜታችሁን በማረጋጋት ነገሩን ትፈቱታላችሁ። እየተጣላን ነው ብላችሁ ካሰባችሁ ግና ይቅርታ የሚጠይቅ ሰው ወይም ሽማግሌ ልትፈልጉ ነው። ልብ በሉ፣ ጮክ ብሎ መነጋገር ሁልጊዜ መጣላት አይደለም። አብዛኛውን ጊዜ በጋለ ስሜት መነጋገር ነው። ለዛሬው ይበቃናል። አሁን ወደ መናፈሻው እንሄድና ትንሽ ዘና እያልን ቡና ብንጠጣ ጥሩ ነው ብለው ሶስቱም ከተቀመጡበት ተነሱና ቤቱን ለቀው ወጡ። በማግስቱ ሰለሞን ባለትዳሮቹን ቢሾፍቱ ይዞ ከከተመ 4ኛ ቀኑ ነው። የዛሬው ፕሮግራም ሁለቱን በተናጠል ማነጋገር ስለሆነ አሁን ከወይዘሮ ስንዱ ጋር አንድ ክፍል ውስጥ ለብቻ ፊት ለፊት ቁጭ ብለው እያወሩ ናቸው። ወይዘሮ ስንዱ አሁን ነገሮች እንዴት እየሄዱ ነው? እድሜ ላንተ፣ ጥሩ ስሜት እየተሰማኝ ነው። ከስንት ዓመት በኋላ ከኃይሌ አንደበት መልካም ነገር መውጣት ጀምሯል። ጥሩ እንግዲህ ሰው ምንጊዜም ከስህተት ጋር የሚኖር ፍጡር ነው። ከሰው ጋር ስንኖር ስህተት ፈላጊ ከሆን በማንኛውም ሰው ላይ ከመጠን ያለፈ ስህተቶችን በቀላሉ ማግኘት እንችላለን። ያ ደግሞ ከሰዎች ጋር አያኖረንም። አንዳችን የሌላችንን ክፍተት ለመድፈን መፈጠራችንን እስካላሰብን ድረስ ምንም ነገር ሰላም ሊሆን አይችልም። ትክክል ነህ። በህይወት ዘመናችን አውቀንም ሆነ ሳናውቅ እርስ በርስ በጣም ተጎዳድተናል። በእልህም በጥፋት ላይ ጥፋት እየደረብን የሁለታችንንም ጣር ስናበዛው ነበር። ያለፈው አልፏል። አሁን ማሰብ ለነገ ነው። የትላንቱን ጥፋት እያነሳንም የምንመረምረው ከልባችን ይቅር እንድትባባሉ እንዲያግዛችሁና ዳግመኛ ተመሳሳይ አይነት ስህተት በህይወታችሁ እንዳትሰሩ ነው። ገብቶኛል ልጄ፣ በጣም ገብቶኛል። ግን ምን መሰለህ ኃይሌ፣ አንዳንዴ እንዲህ እንደምታየው እንዳይመስልህ። ህፃን ሆኖ የህፃን ስራ ሲሰራ ታገኘዋለህ። አውቃለሁ። ይሄ የእሳቸው ብቻ ሳይሆን የብዙ ሰዎች ባህሪ ነው። 70 ዓመት ቢሞላን እንኳ ሁላችንም ውስጥ ሳያድግ ህፃን እንደሆነ የሚቀር ማንነት አለን። ሁሌ ውስጣችን ሆኖ ስለ ልቦናችንን የሚያናውጸው እናታችን ጉያ ውስጥ እንድንወሸቅ የሚያስመኘን አባታችን ጭንቅላታችንን እንዲዳብሰንና አይዞህ እንዲለን የሚያስናፍቅ አያጅቦ የሚያስፈራን ጭራቅ በህልማችን የሚመጣብን፣ አው ሳያድግ በጮርቃነት የቀረ ማንነት አለን። ለዛ ነው ልጅነት ላይ በሆኑ ጎን የተሰበረ ሰው አድጎም በቀላሉ ጤነኛ መሆን የማይችለው። ለዛ ነው ጉዳቱ የሚያሳድደው። ለዛ ነው አንዳንድ ጉድለተኞችና የህይወት ሽንቁሮች የእድሜ ልክ ህመም ሆነው የሚቀሩት፣ ልጅነታችን ላይ ተጣብቀን እንድንቀር የሚያስገድዱን። እንግዲህ እኔ አሁን ሁሉን ነገር እርግፍ አድርጌ ትቼ ከሱ ለመስማማት ነው የምፈልገው። ግን ሰላማችን ምን ያህል ይቆያል የሚለውን በእርግጠኝነት ሆኜ ለማንም ማስተማመኛ መስጠት አልችልም። ይገባኛል። የእርስዎ ግምት ወደፊት በግንኙነታችሁ
እንቅፋት ሊሆን ይችላል ብለው የሚያስቡት ወይም የሚያሰጋውት ነገር ምንድን ነው? ይሄማ ግልጽ ነው። እንደምታየኝ እኔ እድሜ 50 ሞልቷል። ልክ እንደ 20 ዓመት ወጣት ላስደስተውና ፍላጎቱን ሁሉ በሚፈልገው መልክ ላሟላለት አልችልም። እሱ ደግሞ ከእንቡጦች ጋር መቅበጥና መዳራት ለምዷል። ይሄውልዎት ወይዘሮ ስንዱ፣ የሰው ልጅ በግንኙነት ብቻ ለወንድ ልጅ በቂ ሆነ ማለት አይደለም። አንድ ሚስት ለባለቤቷ ሌላ ማንኛውም ሴት ልትሰጠው የምትችለውን ነገር ሊኖራት ያስፈልጋል። ወንድ በግንኙነት ስለተመቸው ብቻ ከአንድ ሴት ጋር ለዘላለም አብሯት አይኖርም። ወንድ ልጅ ሚስቱ ክብር እንድትሰጠው ይፈልጋል። አዎ እሱስ ትክክል ነህ። በዚህ ብዙ ጥፋት አለብኝ። ሁልጊዜ እሱን መከራከርና ንግግሩን ሁሉ በመቃረን ማሸማቀቅ ሆን ብዬ የማደርገው የዘወትር ድርጊቴ ነው። አዎ ወንድ ልጅ አንድ ገበያ ሕዝብ ቢንቀው መታገስ ይችል ይሆናል። የምታፈቅረውን ሴት ወይም የባለቤቱን ንቀትና ችላባይነት የሚቋቋምበት ምንም አይነት ጽናት የለውም። ሴት የላከው ሞት አይፈራም የሚባለው ለምን ይመስልዎታል? አንድ ሴት የምታፈቅረውን ወንድ አክብራ አበረታታ በትህትና ምንም እንዲያደርግላት ብትጠይቀው አይኑን ሳያሽ ያደርገዋል ለማለት ተፈልጎ ነው። ገባይ ልጄ? ይሄ የኔ ትልቁ ስህተት ነው። እንደማርመው ቃል ገባልሃለሁ። ጥሩ እንግዲህ ቅድም እንዳሉት ግንኙነት ላይ ያለውትን ነገር ብዙም አይጨነቁበት። በመካከል ያለ ጥልና ጭቅጭቅ ሲወገድ ፍቅርና መተሳሰብ በቦታው ሲተካ የግንኙነት ችሎታውም ሆነ ፍላጎቱ አብሮ ይመጣል። ደግሞ ያው ሁላችንም እንደምናውቀው ግንኙነት ርካሽና ገንዘብ ያለው ሁሉ ሊገዛው የሚችል ነገር ነው። አንድ ሚስት ስብዕናዋን ከሱ በላይ በሆኑ ነገሮች መገንባትና ማነጽ አለባት። ወንድ ልጅ ራሷን በሜካፕ ዲኮር ከምታደርግ ይልቅ ለችግሮቿ መፍትሄ የማመንጨት ብልሃት ባላት ሴት ይሳባል። አንድ ሴት ወንዶች የሚፈልጉትን ነገር ሳይሆን ሁልጊዜ ባሏ የሚፈልገውን ነገር ማድረግ አለባት። በፍቅር የተሰራ ኃጢአት ፍቅር ከሌለበት አምልኮ ይበልጣል ይባላል። አልገባኝም። ይሄ ደግሞ ምን ማለት ነው? ሁሉም ወንድ በመሆናቸው ብቻ አንድ አይነት አይደሉም ለማለት ነው። አንድ ሚስት የባለቤቷን ልዩ ባህሪዎች ጥንቅቅ አድርጋ ማወቅ አለባት። ምን ይወዳል? ምን ይጠላል? ምን አይነት ምግቦች ይመቹታል? ምን አይነት መጠጥ ያስደስተዋል? ሚስቱ ምን አይነት ልብስ ስትለብስ ፊቱ ፈካ ይላል? የመሳሰሉት ዝርዝሮች። ልብስ ስትለብስ ፊቱ ፈካ ይላል የመሳሰሉትን ዝርዝር ባህሪዎቹን ማወቅና ያንን ታሳቢ አድርጎ መንቀሳቀስ ይጠበቅባታል። ይሄ ለወንዱም ይሰራል። አንድ ሚስት እሷ ሴት ስለሆነች ባለቤቷም ሌላ ሴት እንደሆነ ማሰብ የለባትም። በሁለቱ መካከል የማይካድ የጾታ ልዩነት አለ። የጾታ ልዩነት ማለት ደግሞ የባህሪና የፍላጎትም ልዩነት ጭምር ማለት ነው። አዎ እሱስ እውነትህን ነው። አዎ ለምሳሌ ባሎች ቢያንስ በሳምንት አንድ ቀን ሚስታቸው በቀጥታ በእጆቿ ያበሰለችውን ምግብ መመገብ በጣም ያስደስታቸዋል። ሌላው ሁልጊዜ ችግር እያወራች ከምታማረርና ሁሉን የውጭ ስራዎቹን ባሏ እንዲሰራላቸው ከምትጠብቅ ሴት ይልቅ ጀግናና ችግርን ፊት ለፊት ለምትጋፈጥ ሴት ክብር አለው። አሁን ምን እንደተረዳው ታውቃለህ? አንዳንድ ጥቃቅን ናቸው ብለን ትኩረት የማንሰጣቸው ነገሮች በህይወታችን ትልቅ ዋጋ የሚያስከፍሉ ናቸው። አዎ ትክክል ብለዋል። አግብተሃል እንዴ? ድንገት ከእርሳቸው ውጭ የሆነ ጥያቄ ስለጠየቁት ድንግርግር አለው። ለምን መሰለህ የጠየቁ? እንዲሁ ሳታስበው አንተን ያገባች ሴት በጣም እድለኛ ትመስላለች። ምናልባት ልትሆን ትችላለች። እስካሁን ግን አላገባሁም። እረ እንደውም ፍቅረኛም የለኝም። ፈገግ አሉ። ሸክራ ሰሪ በገል ይበላል አሉ። ብዙ ማወቅም እኮ መጥፎ ነው። እንዴት? የምትፈልገውን ሁሉ የምታሟላ ሴት ለማግኘት በጣም ይከብድሃላ። ሁሉን ነገር አሟልታ ጥንቅቅ ያለች ሴት አታገኝም። በዛ
እርግጠኛ ሆኜ ልነግርህ እችላለሁ። ግን የምትወድህና የምትወዳት ልጅ ሆና ራሷን ለመለወጥና ለማሻሻል የምትጥር ከሆነ በቂ ነው። አንተ ጎበዝ አንደበተ ርቱዕ ባለሙያ ስለሆንክ መስመር ታስይዛታለህ። እንዴት ብሎ መምከሩን ትቶ ተመካሪ እንደሆነ አልገባውም። እሺ የእናንተን ጉዳይ ከዳር ካደረስኩ በኋላ አስብበታለሁ። ምናልባት እናንተ ትሆናላችሁ የምትድሩኝ፣ ለዛውም ድል ባለ ድግስ ነው። እሺ አሁን ይበቃናል። የምሳ ሰዓት ስለደረሰ ወደ ሳሎን እንሄድ። አዎ ይበቃናል። ይሄኔ ኃይሌ ብቻውን ደብሮታል። ፈገግ አለ። ከመቀመጫው ተነሳና ወደ ውጭ መራመድ ጀመረ። ወይዘሮ ስንዱም ተከተሉት። ከሳምንት በኋላ በቢሾፍቱ ቆይታቸው በባልና ሚስቶቹ መካከል አስገራሚ የሚባል ለውጥ ነው የታየው። ቢያንስ እርስ በርስ በመካከላቸው ያለ ንግግር የድሮ ጓደኛሞች መምሰል ከጀመረ ሰነባብቷል። ይሄ ለውጥ ሰለሞንን ይበልጥ እንዲበረታና ሙሉ ኃይሉን ስራው ላይ እንዲያውል አግዞታል። እንግዲህ ዛሬ የመጨረሻ ቀናችን ነው። ነገ ወደ አዲስ አበባ እንመለሳለን። 3 ቀን እረፍት እንወስድና ምናልባትም ለመጨረሻ ጊዜ ለሌላ 15 ቀን ወደ ሌላ መዝናኛ ቦታ እንሄዳለን። በቀጣይ የምንሄድበት ከዚህ የተለየ ነው። ሌሎች ሰዎች ማለቴ ጎብኚዎች የሚኖሩበት ቦታ ነው። እዛ የምንሄደው ነፃ ሆናችሁ እንድትዝናኑ ነው። እኔም አብሬያችሁ እኖራለሁ፣ ግን ነፃ ናችሁ። እዚህ እንዳለው ብዙ ማዕቀብና እገዳ የለም። ስልካችሁን እንደፈለጋችሁ መጠቀም ትችላላችሁ። ሶሻል ሚዲያ፣ ቴሌቪዥን ማየት ትችላላችሁ። ከሰው መተዋወቅና መገባበዝ ትችላላችሁ። አንድ የማትችሉት ነገር መለያየት ብቻ ነው። ለ15 ቀን የምታደርጉትን ሁሉ አብራችሁ ታደርጋላችሁ። ገባን ያልከው 15 ቀን የመጨረሻችን ይመስለኛል። አዎ እኔም እንደዛ ነው የማስበው። በእውነት እዚህ ባሳለፍነው 15 ቀን ሁለታችሁም ካሰብኩት በላይ ከፍተኛ ጥረት አድርጋችኋል። እናም ትልቅ ለውጥ እንዳመጣችሁም ይሰማኛል። እናንተስ ምን ይሰማችኋል? አቶ ኃይለ መለኮት እስኪ ከርሶ ልጀምር። እኔ በጣም ደስተኛ ነኝ። እስከ ዛሬ ሚስቴን ብቻ የምበድል መስሎ ነበር የሚሰማኝ። ለካ ልጄንም ራሴንም ጭምር እያሰቃየሁ ነበር። እውነት አንተና ልጄ የእድሜ ልክ ባለውለታ ናችሁ። ፊቱን ወደ ወይዘሮ ስንዱ ተመለከተና ተመሳሳዩን ጥያቄ ጠየቃቸው። አዎ ኃይሌ እንዳለው ደስተኛ ነን። በፊት ሁሉን ነገር እርግፍ አድርጌ ገዳም ገብቼ መመልኮስ ነበር ምኞቴ። ምክንያቱም ሕይወት አስጠልታኝ ነበር። ቤቴም ኑሮዬም ይቀፈኝ ነበር። ጨለማ የሆነ ሐዘን ውስጥ ገብቼ ነበር። አንድ ያለችኝ አስደሳች ነገሬ ልጄ ብቻ ነበረች። እሷም ከጠፋች በኋላ ደግሞ ነገሮች ለኔ ምን ያህል አስቸጋሪ እንደሚሆኑ መገመት ቀላል ነው። አሁን ግን እንደዛ አይደለም የሚሰማኝ። ዳግመኛ እንደመወለድ አይነት የመታደስ ስሜት እየተሰማኝ ነው። የመከራና የሐዘን ቆዳዬን ከላይ ገፍፌ ጥዬ በአዲስ ተስፋና ፍቅር ተወልጃለሁ። አሁን ቤቴም ባሌም ይናፍቁኛል። ኃይሌን ከዚህ በፊት ለሆነው ሁሉ ይቅር ብየዋለሁ። እሱም ይቅር እንደሚለኝ እገምታለሁ። ኃይለ መለኮት ተፈናጥረው ከመቀመጫቸው ተነሱና ሚስታቸው ላይ ተጠመጠሙ። ሁለቱም ተቃቅፈው መላቀስ ሲጀምሩ ሰለሞንም ስሜታዊ ሆነ። ተላቀው ወደ ቦታቸው ለመመለስ ከ10 ደቂቃ በላይ ፈጅቶባቸዋል። ሰለሞን ንግግሩን ቀጠለ። ጥሩ እንግዲህ እዚህ ደረጃ ላይ ከደረሰ አንዳንድ አጠቃላይ ስለሆኑ ነገሮች እናውራ። ያው እናንተ በጋብቻ ውስጥ ረጅም ዕድሜ ስላሳለፋችሁ ከእኔ የበለጠ ልምድ እንዳላችሁ አውቃለሁ። አሁን የማወራው የምታውቁትን ነገር ነው። ላሳውቃችሁ ሳይሆን ላስታውሳችሁ ፈልጌ ነው። ጥሩ እየሰማንህ ነው። ቀጥል። እንግዲህ ቤት የባል ብቻ አይደለም፣ የሚስትም ብቻ አይደለም፣ ቤት የልጆችም ጭምር ነው። በዚህ ምክንያት ለሁሉም ነዋሪዎች እኩል ምቹ መሆን አለበት። እናንተ ከአሁን ወዲያ በቤታችሁ የሚዘረጋው ስርዓት
ሕግና ያኗኗር ዘዬ ሶስታችሁንም በእኩል ከግምት ያስገባ መሆን አለበት። ሌላው ንብረታችሁን በተመለከተ የኔ የሚለውን ቃል ከመጠቀም የኛ የሚለውን የጋራ ቃል መጠቀም የተሻለ ነው። የኛ ቲቪ፣ የኛ ቤት፣ የኛ ግቢ፣ የኛ ፋብሪካ ብሎ የመናገር ልምድ እያንዳንዱ የቤተሰብ አባል የዛ ቤተሰብ የኦክስጅን ባለድርሻ ናቸው። ክፍል 13 ይቀጥላል።